በዛሬው ቪዲዮአችን ከኢትዮጵያ ሆነን እንዴት ፓይፓል አካውንት መክፈት እንደምንችል አንድ በአንድ ማሳያችሁ ይሆናል ማለት ነው። እና ደግሞ ቪዲዮአችን ቫይራል እንዲወጣ ላይክ በማድረግ ተባበሩን። እናም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ ቪዲዮን እንጀምር ማለት ነው። አሁን በቀጥታ ወደ ጎግል ክሮማችን እንገባለን። ወደ ጎግል ክሮማችን ከገባን በኋላ ምን ብለን እንጽፋለን? ፓይፓል ኢቲ ወይንም ደግሞ ፓይፓል ብለን እንጽፋለን። እናንተ ከፈለጋችሁ ፓይፓል ኢቲ ብላችሁ ጻፉ። እኔ ግን ፓይፓል ብዬ ስጽፍ ያው እንደምትመለከቱት ከታች ፓይፓል ኢቲ የሚል አማራጭ መጥቶልኛል ከታች። እሱን እንጠቀማለን ማለት ነው። ምክንያቱም ኢትዮጵያውያን ስለምንከፍት ፓይፓል ኢቲ የሚለውን አንድ ጊዜ እንነካለን ማለት ነው። ከዛም በመቀጠል ከታች የስ አክሰፕት ኮኪስ የሚል አማራጭ አለ። እሱን አንድ ጊዜ እንነካዋለን። እሱን ነክተን ስንጨርስ እንደምትመለከቱት ይከፈትልናል ማለት ነው። ትንሽ ወደታች ዝቅ ዝቅ አድርገን ወደ መጨረሻ አካባቢ እንሄዳለን። ወደ መጨረሻ ስትሄዱ ጌት ስታርትድ የምትል አማራጭ መታልናለች በሰማያዊ። እሷን አንድ ጊዜ ነክተን ወደ ውስጥ እንገባለን ማለት ነው። ልክ እሷን እንደነካችሁት ምን አይመጣልናል? እዚህ ጋር ኢሜል አስገቡ ይላችኋል ማለት ነው። ኢሜላችሁን እዚህ ጋር ስታስገቡ ትክክለኛ የምትጠቀሙበትን ኢሜል ማስገባት አለባችሁ። ምክንያቱም እዚህ ጋር ፓስወርዱ ምናምን ሊጠይቀን ስለሚችል ፓስወርዱን የምታውቁትን ኢሜል ትክክለኛ ኢሜል እናስገባለን ማለት ነው። እኔ የራሴን ኢሜል አስገባለሁ፣ እናንተም የራሳችሁን ኢሜል ታስገባላችሁ ማለት ነው። እዚህ ጋር ኢሜላችንን እናስገባለን ማለት ነው። ልክ እንደዚህ አድርገን ኢሜላችንን ካስገባን በኋላ ከታች ኔክስት የምትል አማራጭ አለች። እሷን አንድ ጊዜ እንነካታለን ማለት ነው። ኢሜላችንን አስገብተን ስንጨርስ ከታች ኔክስት የሚል አለ። እሱን ስንነካው በመቀጠል ደግሞ ምን ይለናል? ስልክ ቁጥራችሁን አስገቡ ነው የሚለን። እዚህ ጋራ የራሳችሁን ስልክ ቁጥር ታስገባላችሁ። አሁንም እኔ እዚህ ጋራ የራሴን ስልክ ቁጥር አስገባለትና ኔክስት እለዋለሁ ማለት ነው። የራሳችሁን ስልክ ቁጥር የምትጠቀሙበትን ስልክ ቁጥር ታስገቡለታላችሁ ማለት ነው። የኔን ስልክ ቁጥር አስገባለሁ። እዚህ ጋር ስትጀምሩ 9 ብላችሁ ነው የምትጀምሩት። ሳፋሪኮም ከሆነ 7 ብላችሁ መጀመር መብታችሁ ነው። 9 ብለን ጀምረን አሁን ስልክ ቁጥራችንን እናስገባለን ማለት ነው። ልክ ስልክ ቁጥራችንን አስገብተን ስንጨርስ ከታች ኔክስት የምትለዋን አንድ ጊዜ እንነካታለን ማለት ነው። ከዛ እዚህ ጋር ፓስወርድ ይጠይቀናል። ፓስወርዳችን መሆን ያለበት ስትሮንግ የሆነ ፓስወርድ ነው እዚህ ጋር መስጠት ያለብን። ፓስወርዳችንን ቬሪፋይ ለማድረግ 8 ዲጂቶች መሆን አለባቸው። ከዛም በመቀጠል ደግሞ ፊደሎች መግባት አለባቸው፣ ነምበሮች መግባት አለባቸው እና ሲምቦሎች መግባት አለባቸው ማለት ነው። ሲምቦል ማለት ሃሽታግ አት ምናምን የሚሉትን መጠቀም ትችላላችሁ ማለት ነው ሲምቦል ከፈለጋችሁ። እና እዚህ ጋራ ኢሜላችንን ስትሮንግ የሆነ ኢሜል ነው መስጠት ያለብን። እኛ ማንረሳውን ኢሜል መስጠት አለብን ማለት ነው እዚህ ጋራ። እና አሁን እዚህ ጋር ያኔም የራሴን ፓስወርድ አስገባለሁ፣ እናንተም የራሳችሁን ፓስወርድ ታስገባላችሁ ማለት ነው። ልክ ፓስወርዳችንን አስገብተን ስንጨርስ ደግሞ ኔክስት የምትለዋን አንድ ጊዜ እንነካታለን ማለት ነው። እዚህ ጋራ የራሳችንን ፓስወርድ እናስገባ በመጀመሪያ፣ ከዛ ኔክስት እንለዋለን ማለት ነው። እዚህ ጋራ አረንጓዴ ካላበራላችሁ ትክክል አይደለም ማለት ነው። የተሳሳተ ነገር ስለሚኖር ቀስ እያላችሁ እያስተካከላችሁ ፓስወርዳችሁን አስገቡ። ልትረሱት የማትችሉት አይነት ፓስወርድ ነው ማስገባት ያለባችሁ። ከዛም በኋላ እንደዚህ አድርገን ሁለቱንም ራይት ካደረገልን በኋላ ኔክስት የምትለዋን ከታች ያለችዋን አንድ ጊዜ ነክተን ወደ ቀጣዩ እናልፋለን ማለት ነው። ልክ ኔክስት የምትለዋን ስትነኩት እንደምትመለከቱት ናሽናሊቲ እንደምትመለከቱት ኢትዮጵያ ብሎ ሞልቶልናል ማለት ነው በራሱ። እኛ ከታች ያለውን ነው መምላት ያለብን ማለት ነው። እዚህ ጋር ፈርስት ኔም ይላል፣ ላስት ኔም እና ዴት ኦፍ በርዝ ነው የሚለን። ስማችሁን የአባታችሁን ስምና የልደታችሁን ቀን ታስገቡለታላችሁ ማለት ነው። በመጀመሪያ እዚህ ጋር ናሽናላችሁን እናንተ የተመቻችሁ የሌላም ሀገር ካላችሁ እሱን ገብታችሁ ራሳችሁ መንካት ትችላላችሁ። የራሳችሁ ያላችሁበትን ሀገር መምረጥ ትችላላችሁ። እኔ ኢትዮጵያ ውስጥ ስለሆንኩኝ ኢትዮጵያ እለዋለሁ ማለት ነው። ከዛ እዚህ ጋር ፈርስት ኔም ላይ የራሳችንን ትክክለኛው ስማችንን እናስገባለን ማለት ነው። የራሳችንን ትክክለኛው ስም እዚህ ጋር እንጽፋለን ማለት ነው፣ ስፔሊንግ ሳትሳሳቱ። ከዛ በመቀጠል ደግሞ ከታች የአባታችሁን ስም ታስገባላችሁ ማለት ነው ላስት ኔም የሚለው ላይ። ከዛ ከታች ደግሞ ዴት ኦፍ በርዝ የሚል አለ። ልክ እሱን ስትነኩት ዴት ኦፍ በርዝ የሚለውን አንድ ጊዜ ስትነኩት ዴት መንዝና ይር ይላችኋል ማለት ነው። እዚህ ጋራ ዴት ኦፍ በርዝ የሚለውን ስትነኩት ያው እንደምትመለከቱት ዲዲ ኤምኤም ዋይ 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 ይላችኋል ማለት ነው። ዳይ መንዝና ይር ነው ማለት ነው የሚላችሁ። እሱን ታስገቡና ኔክስት የምትለዋን ነክተን ወደ ቀጣይ እናልፋለን ማለት ነው። ከዛ እዚህ ጋራ ምንድነው የምናስገባው? አድረሳችሁን ወይንም ደግሞ ቦታችሁን ያላችሁበትን ቦታ ነው የምታስገቡት። አዲስ አበባ ከሆናችሁ አዲስ አበባ፣ ወደ ሐዋሳ ከሆናችሁ ሐዋሳ፣ ወደ ፈለጋችሁበት ብላችሁ መምላት ትችላላችሁ ማለት ነው። እኔ ድሬዳዋ ስለሆንኩኝ ድሬዳዋ ብዬ ሞላዋለሁ። ከዛ አድረስ ላይን 2 የሚለው ላይ ደግሞ አሁንም እዚህ ጋራ ድሬዳዋ ብላችሁ መጻፍ ትችላላችሁ፣ ግን የተመቻችሁን እዚህ ጋራ መጻፍ ትችላላችሁ። ከዛም በመቀጠል ደግሞ እንደዚህ አድርጋችሁ ካስገባችሁ በኋላ አይ ኮንፊርም ዛት አይ ሃቭ ሬዲ የሚል አለ ከታች ጋር። እዚህ ጋራ ማስገባት ያለብን የራይት ምልክት ስላለች እሷን አንድ ጊዜ ነክተን እናስገባና አግሪ ኤንድ ክሬት አካውንት የምትለዋን እንነካታለን ማለት ነው። አሁን እንደምትመለከቱት አካውንታችን ክሬት ሆኗል ማለት ነው። እዚህ ጋራ ሴንድ መኒ ለመላክ ነው ወይስ ሾፕ ለማድረግ ነው ምናምን ይላችኋል።
ግን እኛ የኛውን ስለማንፈልገው ከፈለጋችሁ ሾፕ ከፈለጋችሁ ሴንድ መኒ ትሉታላችሁ። እኔ ኖት ናው የሚለውን እነካዋለሁ ማለት ነው። ከዛ ወደ ቀጣዩ እናልፋለን ማለት ነው። ወደ ቀጣዩ ስናልፍ ደግሞ እዚህ ጋር ምንድነው አስገቡ የሚላችሁ የካርዳችሁን ወይም ማስተር ካርድ ሊሆን ይችላል ወይም ቪዛ ሊሆን ይችላል። ይህንም በኋላ ላይ ስለምንመለከተው ከታች ኖት ናው የምትለው እንነካና ወደ ቀጣዩ እናልፋለን ማለት ነው። ከላይ እንደምትመለከቱት ከላይ ኮንፊርም ዩር ሞባይል ፎን የሚል አማራጭ አለ። እሱን አንድ ጊዜ ነክተን ወደ ውስጥ እንገባለን ማለት ነው። እዚህ ጋራ በስልክ ቁጥራችሁ ቬሪፋይ አድርጉ ነው የሚላችሁ። ኔክስት የምትለው እንነካለን። ቅድም ስልክ ቁጥር ስላስገባል ኔክስት የምትለውን እንነካለን ማለት ነው። መቀየር ከፈለጋችሁ ቼንጅ የሚለውን ትነኩታላችሁ። ከዛ እንደዚህ አድርገው ቬሪፋይ ያደርግልናል ማለት ነው። አሁን እንደምትመለከቱት ከታች ደግሞ ሴታፕ ዩር አካውንት የሚል አማራጭ አለ። እሱን አንድ ጊዜ ነክተን ደግሞ ወደ ውስጥ እንገባና የሚያስፈልጉ ነገሮችን እናሟላለን ማለት ነው። ከዛ እንደምትመለከቱት ከላይ ኮንፊርም ዩር ኢሜል የሚል አማራጭ ይመጣልናል። እሱን አንድ ጊዜ እንነካለን ማለት ነው። ልክ እሱን ስትነኩት ወደ ኢሜይላችሁ ኮድ እንልካለን ነው የሚሏችሁ። ሴንድ ኢሜይል የምትሏን አንድ ጊዜ እንነካትና ወደ ኢሜይላችን ኮድ ይልኩልናል ማለት ነው። ከዛ ከክሮማችን እንወጣና ወደ ኢሜይላችን እንሄዳለን። ወደ ኢሜይላችን ስንገባ እንደምትመለከቱት ፔፓል ከላይ አክቲቭ የማድረጊያ ሊንክ ልኮልናል ማለት ነው። እዚህ ጋር ያው ክሊክ ቱ አክቲቭ ዩር አካውንት የሚል አማራጭ አለ። እሱን አንድ ጊዜ እንነካዋለን ማለት ነው። ልክ እሱን ስትነኩት እንደምትመለከቱት እዚህ ጋራ ፓስወርዳችሁን አስገቡ ይላችኋል። ቅድም ያስገባነውን ፓስወርድ አሁን እዚህ ጋር መልሰን እናስገባለን ማለት ነው። ካስገባን በኋላ ሎጊን እንለዋለን። ሎጊን ካልነው በኋላ እዚህ ጋራ ምንድነው የሚለን ወደ ፔፓላችሁ ስትገቡ በፊንገር ፕሪንት ነው በፌስ አይዲ ነው ወይስ ደግሞ በፒን ነው እንድቆልፉት የምትፈልጉት ይላችኋል። እዚህ ጋር መቆለፍ ስላለብን እኔ ፒንን መርጥና ፓስወርዴን አስገባና ኮንቲኒው እለዋለሁ ማለት ነው። እዚህ ጋር እናንተ ማስታስገቡና ከዛ እንደምትመለከቱት ዩር ኢሜል ሃስ ቢን ኮንፊርድ ይላል ማለት ነው። ከዛ ወደ ኋላ እንመለሳለን። ወደ ክሮማችን እንገባና እንደምትመለከቱት አንድ ጊዜ ሪፍሬሽ ስናደርገው አንዱ ተሳክቶልናል። ኢሜል ኮንፊርድ ብሏል ማለት ነው። አያችሁት እንደምትመለከቱት። በመቀጠል ደግሞ ምንድነው የምናየው ፕሮፋይላችን እንዴት ማስገባት እንደምንችል ነው የምናየው። እዚህ ጋራ ፕሮፋይላችሁን ትመርጡለታላችሁ ማለት ነው። ምክንያቱም ፕሮፋይልም የራሱ የሆነ አስተዋጽኦ ስላለው የራሳችንን ፕሮፋይልን እንመርጥለታለን ማለት ነው። የተመቻችሁን ፕሮፋይል ትመርጣላችሁ ማለት ነው። ልክ ፕሮፋይላችንን ስንመርጥ እንደምትመለከቱት ሁለቱንም ራይት አድርጎልናል ማለት ነው። ከዛ በመቀጠል ደግሞ ምንድነው ያለው ጌት ዘ ፓይፓል አፕ ነው የሚለው የፓይፓል አፕሊኬሽን እናወርዱት ነው የሚለው። እናንተ ማውረድ ትችላላችሁ። እኔ ግን ስላለኝ አላወርደውም ማለት ነው። እሱን እንለፈውና ወደ ቀጣዩ እንለፍ። ወደ ቀጣዩ ደግሞ ምንድነው የምናየው ቅድም በኋላ ላይ አሳያችኋለሁ ያልኳችሁን ሊንካችሁን እንዴት እዚህ ላይ መታችሁ አድ እንደምታደርጉ ነው ማሳያችሁ። እዚህ ጋራ የሊንካችሁን የማስተር ካርድ ወይንም ደግሞ ቪዛ ነው የሚቻለው እዚህ ላይ ሁላችሁም እንደምታውቁት ወይ ማስተር ካርድ ወይ ደግሞ ቪዛ አካውንት ካላችሁ እዚህ ጋር መታችሁ ቁጥራችሁ ማስገባት ትችላላችሁ ማለት ነው። እኔ ከዚህ በፊት የባይቢት አካውንት ስላለኝ የባይቢት ላይ ማስተር ካርድ ስላለኝ እሱን ሄጄ አምጥቼ እዚህ ጋር ኮፒ አድርጌ ለእናንተ ለማሳየት ያህል ላሳያችሁ ማለት ነው። ወደ ባይቢታችን እንሄድና ከላይ ሰርች ባሮ ላይ ሄደን ካርድ ብለን እንጽፋለን ማለት ነው። ልክ ካርድ ብላችሁ ጽፉ እንደምትመለከቱት ካርድ ሚል ይመጣልናል። ልክ ከላይ ወደታች ዝቅ ስታደርጉት የካርድ ነምበራችሁን ምናምን ይነግረናል ማለት ነው። እንደምትመለከቱት ከላይ ወደታች ዝቅ እናደርጓለን ማለት ነው። እዚህ ጋር የምልክት አለች ባይቢት የሚለው እሷን አንድ ጊዜ ወደታች ዝቅ ስናደርገው እንደምትመለከቱት ቁጥራችንን የማስተር ካርድ ቁጥራችንን ይነግረናል ማለት ነው። እሱን አንድ ጊዜ ኮፒ እናደርግና ወደ ፓይፓል እንሄድና ሄደን ፔስት ስናደርገው መስራት ይጀምራል ማለት ነው። እና ለዛሬ ያዘጋጀነው ቪዲዮ ይህንን ይመስላል ማለት ነው። ከወደዳችሁት ሰብስክራይብ እና ላይክ በማድረግ አበረታቱኝ። እናመሰግናለን። ከዛ ከታች ሊንክ ካርድ የሚለውን አንድ ጊዜ ስትነኩት ጨርሰናል ማለት ነው።